ሰላም ጤና ይስጥልኝ ውድ የደቡብ ሜድ ተከታታዮች፣ ዛሬ ስለ ቅርንፉድ የጤና ጥቅሞች እናያለን። በቀን አንድ ትንሽ ቅርንፉድ ብቻ ጤናችን ሊጠብቅ እንደሚችል ያሉ ባክቴሪያዎችን ከማዋጋት ጀምሮ እስከ ጉበት ጤና እስከ መጠበቅ ድረስ ዛሬ ከቅርንፉድ በስተጀርባ ያለውን ሳይንስ አብረን እናያለን። የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። በዚህ ቪዲዮ መጨረሻ ከምታገኟቸው ትምህርቶች ውስጥ የቅርንፉድ ኃይለኛ አንቲኦክሲዳንትነት ባህሪ፣ በሁለተኛ ደረጃ ደግሞ ቅርንፉድ ጸረ ባክቴሪያ ባህሪ፣ እንዲሁም በሶስተኛ ደረጃ ደግሞ ቅርንፉድ ጸረ ማበጥ ወይም ደግሞ ጸረ ብግነት ባህሪ፣ እንዲሁም በአራተኛ ደግሞ የጉበትን እንዴት እንደሚጠብቅ፣ በአምስተኛ ደረጃ ደግሞ ቅርንፉድ የምግብ መፈጨት ጤና እንዴት እንደሚደግፍ፣ እንዲሁም ደግሞ በስድስተኛነት ደረጃ ቅርንፉድ የደም ስኳርን እንዴት ሊያሻሽል እንደሚችል፣ እንዲሁም ደግሞ በሰባተኛ ደረጃ ቅርንፉድ የልብ ጤና እንዴት እንደሚደግፍ፣ እንዲሁም በስምንተኛ ደረጃ የአፍ ጤና እና የጥርስ ጤና እንዴት እንደሚጠብቅ፣ በዘጠነኛ ደረጃ ደግሞ ቅርንፉድ የካንሰር መዋጋት ባህሪው፣ እንዲሁም ደግሞ በአስረኛነትና በመጨረሻው ደግሞ የቅርንፉድን የጎንዮሾችን እናያለን። እንደተለመደው ደቡብ ሜድን ሰብስክራይብ ያደረጋችሁ እያመሰገንን፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እንድታደርጉ እንላለን። መልካም ጊዜ። ከቅርንፉድ በስተጀርባ ያለውን ሳይንስ ስናይ የመጀመሪያው ኃይለኛው አንቲኦክሲዳንትነት ባህሪው ነው። ቅርንፉድ በኢጂኖል የበለጸገ ነው። ይህም ማለት ቅርንፉድ ከፍተኛ የሆነ አንቲኦክሲዳንትነት እሴቶች አሉት። ይህ አንቲኦክሲዳንትነት እሴት ደግሞ እርጅና ለመከላከል፣ በሽታ የመከላከል ስርዓት የሚጨምሩ ፍሪ ራዲካል ሞለኪውሎችን በማስወገድ እና በማጥፋት ይታወቃሉ ማለት ነው። በተጨማሪም እንደ አውሮፓውያን አቆጣጠር በ2010 በፉድ ኤንድ ኬሚካል ቶክሲኖሎጂ የታተመ ጥናት እንዳመላከተው ከሆነ ቅርንፉድ እነ ሮዝመሪን ከመሳሰሉ ከፍተኛ የአንቲኦክሲዳንትነት ባህሪ ካላቸው እጽዋቶች በ13 እጥፍ የበለጠ አንቲኦክሲዳንትነት ባህሪ እንዳለው ሳይንቲስቶች አረጋግጠዋል። ለመሆኑ ከላይ ጠቀስነው ኢጂኖል ምንድነው ሲባል፣ ኢጂኖል በቅርንፉድ ውስጥ የሚገኝ ኃይለኛ ተፈጥሯዊ ውህድ ነው። ይህም ለቅርንፉድ ጠንካራ መዓዛን እና እንዲሁም ደግሞ የመድኃኒትነት ይዘት የሚሰጥ ነው ማለት ነው ለቅርንፉዱ። ይህ ማለት ቅርንፉድ ከፍተኛ ወጥነት ያለው አንቲኦክሲዳንትነት ባህሪ አሳይቷል። በላቦራቶሪዎችና በቤተ ሙከራዎች በተደረገ ምርምር መሰረት ነፃ ራዲካሎች ወይም ደግሞ ፍሪ ራዲካሎችን በማስወገድ የአንቲ ኦክሲዳንትነት ባህሪውን አረጋግጧል ማለት ነው። በተጨማሪም ከሌሎች ጋር ሲነጻጸር በአንደኛ ንጽጽር አስፈላጊ የዘይትነት ይዘቱ ጠንካራ የሆነ አንቲኦክሲዳንትነት ባህሪው በተለይም የዲፒፒኤች ወይም ደግሞ ዲፒፒኤች ራዲካል እስኬሽን አሳይቷል። ይህም የላቀ የሆነ ጸረ ተዋሲና ጸረ ባክቴሪያ ባህሪ እንዳለው አሳይቷል ማለት ነው። በሁለተኛ ደረጃ ደግሞ ቅርንፉድ ተፈጥሯዊ ጸረ ባክቴሪያ ባህሪ አለው። ቅርንፉድ እንደ ኢኮላይ እና እንዲሁም ደግሞ ስታፍሎኮከስ ኦረስ ያሉ ጎጂ ባክቴሪያዎችን እንደሚገድል ጥናቶች አመላክተዋል። የምግብ መመረዝና ኢንፌክሽን ለመከላከል ይረዳል። እንዲሁም ደግሞ መጥፎ የአፍ ጠረንና የአፍ ውስጥ ኢንፌክሽንን ይዋጋል። ለዚህም ነው ቅርንፉድ ለጥርስ ህመም እንደ ማስታገሻ እንዲሁም ደግሞ በሕክምናዎች ውስጥ ጥቅም ላይ የሚውለው። ያ ማለት ህመምን ያደነዛል፣ ባክቴሪያዎቹን ይገድላል ማለት ነው። በሶስተኛ ደረጃ ደግሞ ቅርንፉድ ከሚሰጠን የጤና በረከቶች ውስጥ ጸረ እብጠት ወይም ደግሞ አንቲ ኢንፍላማቶሪ ባህሩ ነው። ይህም ማለት በተለይ ተፈጥሯዊ የኮኤክስ2 መከላከያ ነው። ይህም እብጠትን ይቀንሳል። ከአይቡፕሮፊን ጋር ተመሳሳይነት ያለው ህመም የማስታገስ ባህሪ አለው። የመገጣጠሚያ ህመምን፣ አርትራይተስ እና እብጠትን ያስወግዳል። እንዲሁም ደግሞ እንደ ክሮሲስ ወይም ደግሞ ሲሮሲስ የመሳሰሉ ጉበት ህመሞችን እንዲሁም ደግሞ ኮላይተስ የመሰሉ የአንጀት ኢንፌክሽኖችንና የአንጀት እብጠትን በመዋጋት በማስወገድ ይታወቃል ማለት ነው። በአራተኛ ደረጃ ደግሞ ቅርንፉድ ከሚሰጠን የጤና በረከቶች ውስጥ የጉበትን ጤና ይጠብቃል። እንግዲህ የጉበት ሲሮሲስ ወይም ደግሞ የጉበትን በተለይ ፋቲ ሊቨር ያልሆነውን የጉበት ሲሮሲስ በጉበት ውስጥ የስብ ክምችት እንዳይፈጠር ይረዳል። እንዲሁም ደግሞ ከአልኮል ያልሆነ ወይም ደግሞ የአልኮሊክ ሲሮሲስ ያልሆነውን የስብን በማስወገድ ይታወቃል። እንዲሁም ደግሞ የኦክሳይድ ጭንቀትን ጉበት ላይ የሚፈጠረው የኦክሳይድ ጭንቀት ይቀንሳል። በጥናቶች ስናስደግፍ እንደ አውሮፓውያን አቆጣጠር በ2024 በእንስሳት ላይ የተደረገ ጥናት የቅርንፉድ በ4 ሳምንት ውስጥ የጉበትን ጉዳቶችን በመቀየር አሳይቷል። እንደ አውሮፓውያን አቆጣጠር በ2014 እንስሳት ላይ በተደረገ ጥናት
ኢቺኖል የበለጸገው ቅርንፉድ በ9 ሳምንታት ውስጥ የጉበትን ኮሌስትሮል ወይም ደግሞ የጉበት ሲሮሲስ ምልክቶችን ሙሉ በሙሉ በሚባል ደረጃ ለውጦ ጤናማ የጉበት መዋቅርና መደበኛ ኢንዛይሞች ደረጃ ወደ ነበረበት መልሶ አሳይቷል። ይህም ኢቺኖል ቅርንፉድ ውስጥ የሚገኘው ንቁ ውህድ መሆኑንና ኃይለኛ አንቲኦክሲዳንትነትና ጸረ ብግነት ወኪል መሆኑን አሳይቷል ማለት ነው። ለዚህ የሚተነሳ ስር የሰደደ የጉበት ህመም እንደሚቀንስ አሳይቷል ማለት ነው። በአምስተኛ ደረጃ ደግሞ ቅርንፉድ ከሚሰጠን የጤና በረከቶች ውስጥ የምግብ መፈጨትን ጤና ይጨምራል። ቅርንፉድ የምግብ መፈጨት የሚፈጩ ኢንዛይሞችን ፈሳሽነት ያበረታታል። ጋዝ፣ የሆድ እብጠት፣ የምግብ አለመፈጨትን ይቀንሳል። እንዲሁም ደግሞ የንጥረ ምግቦችን መሳብ ወይም ደግሞ የኑትሪንት አብዞርቤሽን ይጨምራል ማለት ነው። በስድስተኛ ደረጃ ደግሞ ቅርንፉድ የደም ስኳርን ሊያሻሽል ይችላል። አንዳንድ ጥናቶች እንደሚያሳዩት ከሆነ ቅርንፉድ ለኢንሱሊን ለመቆጣጠር፣ የደም ስኳርን መጠን ለማሻሻል እና አይነት 2 የተባለውን ስኳር በሽታ ኢንሱሊን ለመቋቋም ይረዳል። እንዲሁም ደግሞ በአንጀት ውስጥ ያለውን የስኳር መጠን ለመቀነስ ያገለግላል። በሰባተኛ ደረጃ ስናይ የልብ ጤናን ይደግፋል። ኢቺኖል እንግዲህ የደም ዝውውርን ያሻሽላል። ደም ግፊትን ለመቀነስ ባህሪ ያለው ይህም የደምን ለማረጋጋት ይከላከላል። እንዲሁም ደግሞ ኤልዲኤል መጥፎ ኮሌስትሮልን ይቀንሳል። እንዲሁም ደግሞ ኤችዲኤል ጥሩ ኮሌስትሮልን ከፍ ያደርጋል። እንዲሁም ደግሞ በስምንተኛ ደረጃ ቅርንፉድ የአፍና የጥርስ ጤናን ይጠብቃል። እንዲሁም ቅርንፉድ በተለይ የቅርንፉድ ዘይት ብዙ የጥርስ ሳሙናዎችንና የአፍ ማጠቢያዎች ውስጥ ጥቅም ላይ ይውላል። ይህም ባክቴሪያዎችን ይገድላል፣ ትንፋሾችን ያድሳል ወይም ደግሞ ፍሬሽ እንዲሆን ያደርጋል። እንዲሁም ደግሞ የሆድ እብጠትን ይቀንሳል። በጥርስ ሕክምና ወቅት እንደ ተፈጥሮ የህመም ማስታገሻ ሆኖ ያገለግላል። ቅርንፉድ በ9ኛ ደረጃ ደግሞ ቅርንፉድ ካንሰር ለመዋጋት ሊረዳ ይችላል። እንደ አውሮፓውያን አቆጣጠር በ2014 በጆርናል ኦፍ ሜዲሲናል ፉድ ላይ የታተመ ጥናት እንዳመለከተው ከሆነ ቅርንፉድ ካንሰር ዋሶችን እንደሚገል በቤተ ሙከራ የተደረገ ጥናት ያመለክታል። ይህም በተለይ በጡትና በኮለን ካንሰር ሴሎች ውስጥ እድገትን ሊገታ እንደሚችል አሳይቷል። የሴሎችን እድገት ይገታል ማለት ነው። የብዙ ሰው ጥናቶች ብዙዎችን ያሳተፈ ጥናት ይህን አመላክቷል ማለት ነው። እንደ ጎንዮሽ ደግሞ ቅርንፉድ የማመከረው መቼ ነው ሲባል ከመጠን በላይ ሲወሰድ ያ ማለት በቀን ከ1 እስከ 2 በላይ ሲወሰድ ይሄ ምን ያመለክታል? መርዝን ሊያስከትል ይችላል ማለት ነው። ከመጠን በላይ ሲወሰድ እንግዲህ የደም መቅጠል ሊያስከትል ይችላል፣ አለርጂዎችን ሊያስከትል ይችላል፣ እንዲሁም ደግሞ የአፍ ውስጥ ቁስለት ሊያስከትል ይችላል። መድኃኒት ምንወስድ ከሆነ ደግሞ ከመድኃኒት ጋር መወሰድ የሌለበትም መድኃኒት ጋር የሚወሰድ ከሆነ ሜዲካል ቦንዲንግ ሊፈጥር ስለሚችል የመድኃኒት ጣልቃ ገብነት ባህሪ ስላለው አይመከረም ማለት ነው። መልካም ጊዜ፣ መልካም ጉዳይ። ሜድ እናመሰግናለን።